ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት ለእናንተ ውድ አድማጮቻችን መርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላችሁ የመጣውን ስፖርታዊ ጥንቅሮች በቅደም ተከተል እናደርሳችኋለን። የብሔራዊ ቡድን ግዳጃቸውን ያጠናቀቁ ተጫዋቾች ወደ የክለቦቻቸው ከተመለሱ በኋላ እነሆ ከዛሬ ጀምሮ ደግሞ የሊግ መርሃ ግብሮች ቀጥለው የሚካሄዱ ይሆናል። በዚህም መሰረት ውድ ቤተሰቦቻችን ዛሬን ጨምሮ በርከት ያሉ ጨዋታዎች ይካሄዳሉ። ከዚህ ጋር እያይዘን ሰፋ ያለ የቡድን ዜና ይዘናል። አስቀድመን ግን የተወሰኑ ሀገራዊ ጉዳዮችን ለማንሳት ግድ ይለናል። አፍሪካዊ ጉዳዮችም ይዘናል። ከዛ ውጪ በአውሮፓ የመረጃ ሰዓታችን በቡድን ዜና ባርሴሎና ቤት ሰፋ ያለ ጥንቅር እናነሳለን። የሪያል ማድሪድ ቤት አዲስ ትልቅ ዜና አለ፣ ትከታተሉታላችሁ። በአውሮፓ ዙሪያም በፈረንሳይ በጀርመን ጨምሮም ትልቅ ክለቦችን የተመለከቱ ወቅታዊ ጥንቅሮችን ይዘናል። በቅደም ተከተል እያጋራናችሁ ምን ቆይ ይሆናል። ተወዳጁ የእንግሊዝ ፕሪሚየር ሊግም ዕለተ ቅዳሜ 8 ሰዓት ከ30 ሲል ይመለሳል። ሰፋ ያለ መረጃ እናነሳበታለን። ከፕሪሚየር ሊጉ ጋር በተያያዘ በተለይም በቡድን ዜና ከጉዳት ጋር ኮንትራት ከማራዘም ጋር የተያያዙ ሰፋ ያሉ መረጃዎችን እናነሳለን። በቡድን ዜና ከማንቸስተር ሲቲ ጋር አያይዘን ወሳኙን ተጫዋች የተመለከተ ጥንቅር እናነሳለን። በሰማዮቹ በቼልሲም በኩል የቡድን ዜና ይዘናል። በተለይም የቀድሞ ሌጀንድ የሚለን ነገር አለም። ሁለት ሌጀንዶችን እናነሳለን ከቼልሲ ጋር አያይዘን። በሊቨርፑል የመረጃ ሰዓታችን የቡድኑን አምበል እናነሳለን። ሊቨርፑሎች ገንዘባቸውን ማስመለስ አለባቸው እያለ ነው አንድ የቀድሞ ሌጀንድ። ከማህበራዊ ትስስር ገጽም አንድ ያገኘነው መልእክት አለ። በሊቨርፑል በኩል ለደጋፊዎች ልናነሳ ግድ ይለናል። እንደተለመደው የላንክሸር ደርቢ ጨዋታ ስለሚደረግ ከደርቢው ጋር አያይዘን የምናነሳቸው መረጃዎች ዛሬም ይቀጥላሉ። ስለዚህ ከዚህ ደርቢ ጋር አያይዘን ተጨማሪ መረጃዎችን እናነሳለን። በጨዋታው ዙሪያ አያይዘን የማንቸስተር ዩናይትድ የመረጃ ሰዓታችን ላይ ከምናነሳቸው ጉዳዮች አንደኛው የቡድን ዜና ነው። ሰፋ ያለ ጥንቅር ይዘናል። ከዩናይትድ የቡድን ዜና ጋር በተያያዘ በዩናይትድ በጣም አስደናቂውን ተጫዋች እናነሳለን። ከሌጀንድ መልእክት ተደርሶታል። ከማንቸስተር ዩናይትድ የዝውውር ፖሊሲ ጋር በተያያዘ የቀድሞ የዩቬንቱስ ተጫዋች አንድሪያ ፔርሎ የሚለን ነገር አለም፣ ትከታተሉታላችሁ። የማንቸስተር ዩናይትድ ደጋፊዎች በትላንትናው ዕለት የማንቸስተር ዩናይትድ አንደኛው ቡድን ጨዋታ ነበረው። እሱን የተመለከተም ሰፋ ያለ ጥንቅር ይዘናል። በአርሰናል የመረጃ ሰዓታችን የፊት መስመር አጥቂውን ቪክተር ዮኬሬሽን ለማንሳት ግድ ስለሚለን አስቀድመን እናነሳለን። የቡድኑን ወጣትና ቁልፍ ተጫዋች ጨምሮ በቡድን ከግብ ጠባቂው እስከ አጥቂው መረጃዎችን ይዘናል። የቀድሞ ሌጀንዶች ስለ አርሰናል አዲስ ፈራሚዎችና አንድ ተጫዋች ከአርሰናል የተሰናበተበትን መንገድ እናነሳለን። ከዛ ውጪ በሳምንቱ በጣም ወሳኝ ጨዋታ አለበት አርሰናል ክራቨን ኮቴጅ ላይ። ጨዋታውን በተለየ መንገድ ልናነሳ ወደናል። ከዛ ውጪ የቀድሞ ሌጀንዶች ስለ አርሰናል ምን እያሉ ነው፣ ትላንትና አርሰናል የነበረውንስ ጨዋታ በአንደኛው የቡድን እርካን ላይ እንዴት ተወጣው፣ በቃል ስፖርት ዩቲዩብ ቻናል ዛሬ ከምንመለከታቸው ጉዳዮች ውስጥ ነው። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ከእናንተው ከሆነው ቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። የእናንተን ሀሳብ አስተያየት አጋሩን። መልካም ቆይታ ተመኘን። በሀገር ቤት እንጀምር። ከ6 ዓመት በኋላ የኢትዮጵያ ፕሪሚየር ሊግ በአዲስ አበባ ስቴዲየም እንዲካሄድ መወሰኑ ይታወቃል። የ2018 የኢትዮጵያ ፕሪሚየር ሊግ ውድድር ጥቅምት 8 በአዲስ አበባ ስቴዲየም እንደሚጀመር ይታወቃል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ እንደዘገበው የኢትዮጵያ ፕሪሚየር ሊግ ስፖርታዊ ጨዋነትን በተላበሰና በድምቀት በመዲናዋ እንዲካሄድ የሚያስችል ውይይት ከስፖርት ክለብ ደጋፊዎች እንዲሁም በስቴዲየም ጥበቃ አካላትና ከቡድን አስጨፋሪዎች ጋር ውይይት ተካሂዷል። በውይይቱ ላይ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ በስፍራው በመገኘት የኢትዮጵያ ፕሪሚየር ሊግ ሼር ካምፓኒ ዋና ስራ አስኪያጅ አቶ ክፍሌ ሰይፉ ጨምሮ የጸጥታ አካላት ተሳትፏል ተብሏል። 19ኛው የአዲስ አበባ ከተማ ህዳሴ ዋንጫ ካለምንም የጸጥታ ችግር እስከ ፍጻሜው መጠናቀቁን ተከትሎም በጨዋነት ተጀምሮ ለመጠናቀቁ የስፖርት ክለብ ደጋፊዎች፣ የስቱዋርት ወርዶች ወይም እነኚህ ጠበቃዎች እና የአስጨፋሪዎች ሚናም የጎላ እንደነበረ በሁነቱ ላይ አንስተዋል። በኢትዮጵያ ፕሪሚየር ሊግ እንግዲህ ከ6 ዓመት በኋላ ኢትዮጵያ በአዲስ አበባ ስቴዲየም በመዲናዋ እንደሚካሄድ ይታወቃል።
ከዚህ ጋር በተያያዘም የክለብ ደጋፊዎች በአዲስ አበባ ስቴዲየም ተገኝታችሁ ጨዋታ ለመከታተል ዝግጁ ናቸው? የኛ ጥያቄ ነው። በውድድሩ ላይ እንግዲህ በህዳሴ ዋንጫ የታየው የስፖርት ጨዋነት ሂደት እንዲቀጥል የሚል ማሳሰቢያ በስብሰባው ላይ ተነስቷል። ለስፖርት ክለብ ደጋፊዎች እና ስቲዋርዶች በስፖርታዊ ጨዋነት ዙሪያ የኮተቤ ትምህርት ዩኒቨርሲቲ ስፖርት ሳይንስ ምሁራን በሆኑት በዶክተር ወገኔ ዋልተን ጉስ ስልጠና መሰጠቱንም ከስፍራው መረጃዎች ደርሶናል። ከስፍራውም የነበራችሁ ተጨማሪ መረጃ ካለ ልታጋሩን ትችላላችሁ። ወደ አፍሪካ መረጃችን እንሻገር። ውድ ቤተሰቦቻችን ልክ በዚች ቀን በ2009 በፈረንጆች አቆጣጠር ጋና ብራዚልን በመለያ ምቶች በማሸነፍ በግብፅ አስተናጋጅነት የተካሄደው የ2009 ከ20 ዓመት በታች የዓለም ዋንጫ ውድድር በማሸነፍ ዋንጫውን ማሳካት የቻለች የመጀመሪያዋና ብቸኛው አፍሪካዊ ሀገር መሆን ችላ ነበረ። እነሆ ዓመታትን ቆጥረን አሁን ሞሮኮ ከአርጀንቲና ጋር ለዚህ ውድድር ፍጻሜ ቺሊ ላይ ደርሳለች። ምናልባት ከጋና ቀጥሎ ይህን ታሪክ የምትደግመው አፍሪካዊት ሀገር ሞሮኮ ትሆን ወይ? ዕለተ እሑድ የፍጻሜ ጨዋታው ይደረጋል። በትልቁ እየተጠበቀ ያለ ጨዋታ ነው። ከሰሞኑ የሞሮኮን ጉዳይ በስፋት እያነሳን ነበር። ለማንኛውም የመጀመሪያው ሀገር ጋና ናት። ሁለተኛው ሀገር ለመሆን ነው ሞሮኮም እየተወዳደረች ያለችው። በፍጻሜ ደግሞ ሊዮኔል አንድሬስ ሜሲን ያፈራችውን አርጀንቲና የምታስተናግድ ይሆናል። ከአፍሪካዊ ጉዳይ አልወጣንም። ደቡብ አፍሪካን ለ2026 ዓለም ዋንጫ ማሳለፍ ካልቻልኩ ፌዴሬሽኑ እስኪያባረኝ አልጠብቅም፣ ራሴው ከስልጣን እነሳለሁ ብለው ነበረ። ከ2 ዓመት በፊት ነበር ይህን የተናገሩት አሰልጣኝ ሁጎ ብሩስ ቃላቸውን በተግባር ፈጽመዋል። በዓለም ዋንጫ ደቡብ አፍሪካን ካላሳለፉ እሳቸው ያለ ካሳ ነበረ ብሔራዊ ቡድኑ ሊለቁ ያሰቡት። ማክሰኞ ዕለት ታዲያ ደቡብ አፍሪካ የምድቧ አንደኛ ደረጃ በመሆን ያውም የምድቡን መሪ በመጨረሻ ቀን ቤኒንን ድል አድርጋ ናይጄሪያን አስከትላ በአንደኛ ደረጃ በማጠናቀቅ ለዓለም ዋንጫ ማለፏን አረጋግጣለች። በዚህ መሰረት አሰልጣኝ ሁጎ ብሩስ ቃላቸውን ጠብቀው ደቡብ አፍሪካን ለዓለም ዋንጫ ማብቃታቸው በጣም አነጋጋሪ ሆኗል። ወደ አውሮፓ መረጃችን እንሻገር። ውድ ቤተሰቦቻችን ዛሬ በአውሮፓ ዙሪያ የሊግ ጨዋታዎች መደረግ ይጀምራሉ። በዓለም አቀፍ ጨዋታዎች እረፍት ምክንያት ተቋርጦ የነበሩት ሊጎች ከአንድ ሳምንት በኋላ ተመልሰዋል። ዛሬ የመጀመሪያ ጨዋታ የሚሆነው ምሽት 3:30 ሲል በጀርመን ቡንደስሊጋ ዩኒየን በርሊን ከቦሩሲያ ሞንቹግላድባ የሚያደርጉት ጨዋታ ነው። ምሽት 3:45 ሲል ደግሞ በፍራንስ ሊግ ፓሪስ ሳን ዠርሜን ከስትራስቡርግ የሚያደርጉት ጨዋታ በትልቁ ይጠበቃል። በነገራችን ላይ የደረጃ ሰንጠረዡ ላይ ትልቅ ለውጥ ማምጣት የሚችል ጨዋታ ነው። ይህ ጨዋታ ፓሪስ ሳን ዠርሜን ካሸነፈ መሪነቱን ያጠናክራል። ስትራስቡርግ ካሸነፈ መሪነቱን ከፓሪስ ሳን ዠርሜን መረከብ ይችላል። ሌላኛው ጨዋታ በስፔን ላሊጋ ሪያል ኦቪድ ከኢስፓኞል ጋር ምሽት 4 ሰዓት ጀምሮ ደግሞ ዛሬ የሚደረጉ ጨዋታዎች ናቸው። ወደ ቤተሰቦቻችን የጣሊያን ሴሪና ተወዳጁ የእንግሊዝ ፕሪሚየር ሊግ ቅዳሜ ጀምሮ ነው መደረግ የሚጀምሩት። እነኚህ የጣሊያን ሴሪና የፕሪሚየር ሊግ ጨዋታዎችን ጨምሮ ሌሎች በላሊጋ በቡንደስሊጋ በፍራንስ ሊጋ የሚደረጉ መርሃ ግብሮችን አጠቃላይ ዝርዝር ደግሞ በቀጣይ መረጃችን የምናካፍላችሁ ይሆናል። የእግር ኳስ የበላይ ጠባቂ ፊፋን አስቀድመን የአውሮፓ መረጃዎቻችንን እንቀጥል። ፊፋ እስካሁን ድረስ 1 ሚሊዮን ትኬቶችን የ2026ን ሸጭ ጨርሻለሁ ብሏል። በቅድመ ሽያጭ ሂደቱ ላይ የዓለም ዋንጫ ዘንድሮ ለየት የሚያደርገው ነገር የስቴዲየም መግቢያ ትኬቶች ዋጋ መናርና በርካታ ትኬቶች አስቀድሞ በመሸጥ ነው። ከካታር 2022 የዓለም ዋንጫ ለየት የሚያደርገው ነገር ይህ ነው። የካታር 2022 የዓለም ዋንጫ ወቅቱን በተወሰነ መንገድ መቀየር አስፈልጎት ነበረ በአየር ሁኔታው ምክንያት። የ2026ቱ በአሜሪካ በካናዳና በሜክሲኮ አስተናጋጅነት የሚደረገው የ2026 የዓለም ዋንጫ ግን ወቅቱን ጠብቆ ይደረጋል። ፊፋም ብዙ ያገኝበታል የተባለው የዓለም ዋንጫ ብዙ ሀገራትን እንደሚያሳተፍ ይታወቃል። በእርግጥ እስካሁን ከአውሮፓ እንግሊዝን አሳልፎ ቀሪዎቹን ለቀጣይ ወር ቀጥሯል። አፍሪካም በርካታ ኃላፊ ሀገሮችን ለይታ አንድ ብቻ ቀርቷታል። ከወደ ላቲንም እንደዛው አንድ ብቻ ነው የሚቀራቸው። በርካቶች ማለፋቸውን ባረጋገጡበት የዓለም ዋንጫም ቀጣይ ወር ላይ ደግሞ ቀሪዎቹ ይጠናቀቃሉ ተብሎ ይጠበቃል። የሞሮኮ ብሔራዊ ቡድን በቀጣይ ህዳር ወር ከአርጀንቲና ጋር የወዳጅነት ጨዋታ ለማድረግ ቀጠሮ ይዞ ነበረ። ታዲያ አርጀንቲና ያቀረበችው ጥያቄ በጣም አነጋጋሪ ሆኗል። የሊዮኔል አንድሬስ ሜሲዋ በሊዮኔል ስካሎኒ የምሰለጥነው አርጀንቲና ከሞሮኮ ጋር ለማድረገው የወዳጅነት ጨዋታ $10 ሚሊዮን ገንዘብ ይከፈለኝ ብላለች። ወደኛ ካመጣ ነው በዛሬ ምንዛሬ ወደ 1.5 ቢሊዮን ብር አካባቢ ነው። በራሳቸው
አርጀንቲና ብናይ ወደ 14 ቢሊዮን ብር አካባቢ ይሆናል በአርጀንቲናውያን። የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊድ ራግራጉ ከቀናት በፊትም ከአርጀንቲና ጋር የወዳጅነት ጨዋታ ልናደርግ አስበናል ብለው ነገር ግን ትንሽ የተወሳሰበ ነው ማለታቸው ይታወቅ ነበረ። ያ የተወሳሰበም ጥያቄ 10 ሚሊዮን ዶላር በአርጀንቲና ብሔራዊ ቡድን መጠየቁ ነው። ወደ ክለብ እግር ኳስ እንመለስ። ውድ ቤተሰቦቻችን ትላንትና የሕክምና ምርመራ ተደርጎለት ነበረ ለራፊኒያ። በተለይም ተጫዋቹ ለኤል ክላሲኮ ጨዋታ ይደርሳል አይደርስም በሚለው ነው። ትላንት በተደረገው ምርመራ መሰረት ነገሩ የከፋ እንዳልሆነና ለኤል ክላሲኮ ጨዋታ ሊደርስ እንደሚችል ነው። ነገር ግን ከራፊኒያ ጋር በተያዘ ማርካ ይዞት በወጣው መረጃ መሰረት ሃንስ ፍሊኬን ተጫዋች ለዢሮና ጨዋታ እንደማይጠቀሙት ተረጋግጧል። እንደ ምክንያት የተነሳው ነገር ደግሞ የተጫዋቹን ጉዳት ያባብሳል። ስለዚህ በቂ ሁኔታ ዝግጁ ስላልሆነ ተጫዋቹ የዢሮና ጨዋታ ያመልጠዋል። የኤል ክላሲኮ ጨዋታ ግን መድረስ ይችላል። 100% ለማረጋገጥ ግን ቀጣይ ሳምንት ላይ ተጨማሪ ሕክምና ምርመራና ከፊትነስ ጋር የተያዙ ምዘናዎች ይደረጉለታል ተብሏል። በእርግጥ በራፊኒያ ቦታ ራሽፈርድ አለ። ጥሩ ዜና ምናልባት የላሚን ያማል በቦታው ላይ መመለስ ነው። በተለይ በሱ በሚጫወትበት የሜዳ ክፍል በጣም ወሳኙ ተጫዋች ነው። የራፊኒያ ደግሞ በኤል ክላሲኮ ጨዋታ በትልቁ ይጠበቃል። ባርሴሎና ቤት ስላለን ፊት መስመሩ ላይ ነን። በዚህ ውድድር ዓመት በአምስቱ ታላላቅ የአውሮፓ ሊጎች ላይ ከፍተኛ የግብ ዕድልን በመፍጠር ባርሴሎና እንደ ቡድን ቀዳሚ ነው። በነገራችን ላይ 123 የግብ ዕድሎችን የፈጠረ ቡድን ነው። ቀጥሎ የምናገኘው ደግሞ እዛው በላሊጋው የሚገኘውን ሪያል ማድሪድን ነው። 119 የግብ ዕድሎችን ፈጥሯል። ይህ በአውሮፓ አምስቱ ታላላቅ ሊጎች በራሱ ትልቁ የሚባለ ቁጥር ነው። ሁለቱ ደግሞ ኤል ክላሲኮ ጨዋታቸውን ኦክቶበር 26 ወይም ከ9 ቀናት በኋላ ያደርጋሉ። ውድ ቤተሰቦቻችን ተጠባቂ መርሃ ግብር ነው። ባርሴሎና ላይ ስላለን ከፊት መስመር አጥቂ ጋር በተያዘ ያው ቀጣይ ዓመት ላይ ሮበርት ሌዋንዶስኪን የመተካት ፕሮጀክቱ ከአሁኑ ስራ እየተሰራበት ነው። ዩሊያን አልቫሬስ፣ ሴሪዮ ጉራሴ በዝርዝር ውስጥ ተይዞ ነበር። ተጨማሪ ተጫዋች አሁን በዝርዝር ውስጥ ተይዟል። በባርሴሎና በኩል የሪያል ሶሴዳዱን የፊት መስመር አጥቂ ማይክል ኦርዚያባልን የቡድኑ አካል የማድረግ ዝርዝር ውስጥ ተካቷል። በእርግጥ ውድ ቤተሰቦቻችን አንድ ተጫዋች በዝርዝር ውስጥ ተያዘ ማለት ያው መለማዮች ይገመግማሉ ማለት ነው ብቃቱን እንጂ የያዙትን ሁሉ ያስፈርማሉ ማለት አይደለም። በዚህም ዩሊያን አልቫሬስ፣ ሴሪዮ ጉራሴ አሁን ደግሞ ማይክል ኦርዚያባል በዝርዝር ውስጥ አሉ። ጄራርድ ፒኬ ሁሉም የላሊጋ ዳኞች አንድ አይነት ናቸው፣ እኛ ስንጫወት ሁሉም የሪያል ማድሪድ ደጋፊ ናቸው፣ እንደዚህ ይታወቃሉ ብሏል። ጄራርድ ፒኬ እንደውም አንድ አልቢትርን ታዋቂውን አልቢትር ማቴዎ ላውዝን አንስቶም ጨዋታ ሲጀመር ሁሌ እንደ ጓደኛ ነው። ታወራዋለህ፣ ትጫወታለህ፣ ጨዋታ ይጀመራል። ከዛ በኋላ እንደዛው ቀርበህ ልታናገረው ስትሞክር ቢጫ ካርድ ይሰጥሃል ይላል ጄራርድ ፒኬ። ቀጥሎም እንደ ሪያል ማድሪድ ያሉ ቡድኖች በዳኝነት ሲጠቀሙ የነበሩት በተለይም በጣም ቀላል በሆኑ ጥፋቶች ነው ይላል። በእጅ ውርወራ ሊሆን ይችላል። በጣም ቀላል በሚባሉ ጥፋቶች ማዕዘን ምቶችም ጭምር ሊሰጡ ይችላሉ። እነኚህ ሂደቶች ለውጥ የላቸውም ተብሎ ይታሰባል። ነገር ግን ትልቅ ለውጥ አላቸው። ከማዕዘን ምት የተገኘ ኳስ ሊቆጠርብ ይችላል። ዳኞች በቸለተኝነት ለሪያል ማድሪድ ቅጣት ምት ይሰጣሉ። በትንሽ ጥፋቶች ማዕዘን ምቶችን ይሰጣሉ ባልተረጋገጠ ሁኔታ። ይህ ውጤትን ሲቀይር ነበር ይላል የቀድሞ የባርሴሎና ተጫዋች ጄራርድ ፒኬ። በዚሁ የሪያል ማድሪድን እንቀጥል። የላሊጋው ክለብ ሪያል ማድሪድ ክለቡ ያለውን የባለቤትነት ቅርጽ ለመቀየር እቅድ ይዟል ተብሏል። ሪያል ማድሪድ በታሪኩ ለመጀመሪያ ጊዜ ከክለቡ አባላት ውጪ ሌሎች ባለሀብቶችን በባለቤትነት ሊያካትት እንደሚችል ነው መረጃዎች እየወጡ የሚገኙት። ሪያል ማድሪድ ከተመሰረተበት 1902 ጀምሮ በአባላቱ ባለቤትነት ብቻ ተይዞ ያለ ክለብ እንደሆነ ይታወቃል። ይህን ታሪካዊ የባለቤትነት ቅርጽ ለመቀየር የአባላቱ ስምምነትና አብላጫ ድምፅ ያስፈልጋል ተብሏል። የቀረበው ሐሳብ አንዱ ሪያል ማድሪድን ለሁለት በመክፈል አንዱ የስፖርታዊ ጉዳዮችን ይቆጣጠራል፣ ሌላኛው የንግድ ክፍሉን እንዲቆጣጠር ነው ተብሏል። ይህ የሚሆን ከሆነ ሪያል ማድሪድ በንግድ ክፍሉም በኩል ሌሎች ባለሀብቶች ድርሻ እንዲገዙት ያስችላል እየተባለ ነው። ይሁን እንጂ የክለቡ ሕጋዊ ባለቤትነት በአባላቱ እጅ ሆኖ ይቀጥላል ተብሏል። ፕሬዚዳንት ፍሎሬንቲኖ ፔሬስ ከአባላቱ ውጭ ያሉ ባለሀብቶች መጋበዝ ማድሪድ ከተቀናቃኞች ጋር ያለውን ፉክክር እንዲያጠናክር ይረዳዋል የሚል እምነትም አላቸው ይላል መረጃው የዘ አትሌቲክ ነው። ስለዚህ ሪያል ማድሪድ ከመስራቾቹ ውጪ በሌሎች ባለሀብቶች ስርም ሊገባ ይችላል፣ ግን የቡድን ባለቤትነቱን ከአባላቶች ውጪ ንክቻ ያደርጉም ተብሏል። ስለዚህ በአባላቶቹ እጅ ሆኖ ሪያል ማድሪድ ይቀጥላል።
ዲያን ኡይሰን በኤል ክላሲኮ ጨዋታ ላይ ከመድረሱ ጋር በተያያዘ ምናልባት አንዳንድ ጥያቄዎች አሉ ተብሏል። ዛሬ በእርግጥ የመጨረሻውን የዣቪ አሎንሶን መግለጫ እንጠብቃለን። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የተከላካይ ስፍራው ዲያን ኡይሰን ለጨዋታ ብቁ የማይሆነ ከሆነ ራውል አሴንሲዮ በሜዳ ክፍሉ ላይ ተክቶት ጨዋታ ያደርጋል ተብሎ ይጠበቃል። ግን ዲያን ኡይሰን በአምስቱ ብቻ ሳይሆን በሰባቱ የአውሮፓ ታላላቅ ሊጎች በሶስተኛ የሜዳ ክፍል ላይ እንደሱ ጥርት ያለ ኳስን ያቀበለ አንድም ተጫዋች እንደሌለ ይታወቃል። ፈረንሳይ ደርሰናል ውድ ቤተሰቦቻችን። ዲዛይር ዱዌ ከቫራታስኬሊያን ማርኪኒዮስ አሁን በፓሪስ ሰን ዠርሜን ስብስብ ውስጥ ይገኛሉ። ኦስማን ዴምቤሌ፣ ፋቢያን ሩዝ እና ዦ ኔቬዝ በጉዳት ምክንያት በዚህ ሳምንት ጨዋታ ላይ የሉም። ነገር ግን በቀጣይ ጨዋታ ላይ ይገኛሉ ተብሎ ይጠበቃል። በቡድን ውስጥ እንደ ቁልፍ ተጫዋች የሚቆጠረው የባሊዮን ዶር አሸናፊው ኦስማን ዴምቤሌ በትልቁ የሚጠበቀው ተጫዋች ነው። ፓትሪክ ቬራ ፈረንሳዊ የቀድሞ ተጫዋች የሆኑ የተለያዩ ክለቦችን አሰልጥኗል። በእርግጥ ዲዛይር ዱዊን በተመለከተ ሀሳቡን አጋርቷል። ዲዛይር ዱዊ ለእኔ አሁን ምርጡ ተጫዋች ነው ሲል ተደምጧል። ከፓሪስ ሰን ዠርሜን ካያችሁ ተጫዋቾች ውስጥ ከፓሪስ ሰን ዠርሜን ጋር በዚሁ አያይዘን የዴምቤሌን ሀሳብ እንቋጨው። በተጫዋቹ በኩል ያው የባሎንዶር አሸናፊ እንደሆነ ይታወቃል። ከፓሪስ ሰን ዠርሜን ጋር ድርድር ላይ ናቸው። ወኪሉም ኮንትራቱ እንዲታደስለት ጫና እያቀረበ ነው። ክለቡ ተጨማሪ ደሞዝ ያቀርብለታል ተብሎ ይታሰባል። በቀጣይ በትልቁ የሚጠበቅ ነው። እንደ ሊዮኔል ሜሲና ኔይማር እንዲከፍሉት እንግዲህ ይችላሉ አይችሉም የሚለው ነገር በቀጣይ በትልቁ ይጠበቃል። በፓሪስ ሰን ዠርሜን ቤት ግን ወሳኙ ነገር በቀጣይ እንግዲህ ዴምቤሌም ወደ ሜዳ ይመለሳል ተብሎ ይታሰባል። የቡድኑ ሌሎች ቁልፍ ተጫዋቾች ግን ተመልሰዋል። ከፓሪስ ሰን ዠርሜን ጋር አያይዘን ውድ ቤተሰቦቻችን ያው እንደሚታወቀው ዛሬ ፓሪስ ሰን ዠርሜን ከስትራስቡርግ ጋር ጨዋታ ያደርጋል። በጣም ተጠባቂው ጨዋታ ነው። የፍራንስ ሊጋን ግን በዚሁ እናስታውሳችሁ። የፍራንስ ሊጋ ከኢንተርናሽናል ብሬክ በኋላ ኒንስ ከኦሎምፒክ ሊዮን፣ አንገርስ ከሞናኮ፣ ማርሴ ከሊሃቨር፣ ሬንስ ከፓሪስ አዲስ አዳጊው፣ ሎሪየንት ከብሪስት፣ ሬንስ ከኦግዤር፣ ቱሉስ ከሜትስ እና ናንትስ ከሊል በዚህ ሳምንት በፍራንስ ሊግ የሚጠበቁ መርሃ ግብሮች ናቸው። የፓሪስ ሰን ዠርሜን ደጋፊዎች ግን ዛሬ ከምሽቱ 3 ሰዓት ከ30 ጀምሮ ክለባችሁ ሲጫወት ማየት ትችላላችሁ። ጀርመን ደርሰናል። የጀርመኑ ኃያል ክለብ ባየር ሙኒክ ለሴኔጋል ብሔራዊ ቡድን ለዓለም ዋንጫ በማለፋችሁ እንኳን ደስ ያላችሁ ብለዋል። በቡድናቸው ውስጥ ደግሞ ሴኔጋላዊ ፊት መስመር አጥቂ ኒኮላስ ጃክሰን እየተጫወተ እንደሆነ ይታወቃል። ለኒኮላስ ጃክሰን እና ለሴኔጋል ብሔራዊ ቡድን ለዓለም ዋንጫ በመብቃታችሁ ምክንያት እንኳን ደስ ያላችሁ ብለዋል። በእርግጥ አስቀድሞ ሳዲዮ ማኔንም በዚሁ ቡድኑ ሲጫወት ተመልክተ ነው ነበረ። ከኒኮላስ ጃክሰን ጋር ግን በተያዘ አንድ መረጃ እናክል። በእርግጥ ሀሳቡ የመጣልን ከአንድ ቤተሰባችን ነው። በሀሳብ መስጫ ሳጥናችን ላይ ከተመለከትነው ነው። ይኸውም ከዦ ፔድሮ ኒኮላስ ጃክሰንን ማቆየት በቼልሲ ጠቃሚ ነበረ ሚል ምልከታን አጋርቶናል። ይህ የአድማጫችን ምልከታ ነው። በሀሳብ መስጫ ሳጥናችን ላይ ሰፍሯል። ሐሙስ ምሽት በነበረው መረጃችን ላይ የሐሙስ ምሽት መረጃችን ላይ ደግሞ ዦዋ ፔድሮ ባለፉት 5 ጨዋታ ምንም አይነት የግብ ተሳትፎ ሙከራም አላደረገም የሚል ዘገባን ካደረስን በኋላ ነው አድማጫችን ያንን መልእክት ልኮልን የነበረው። በዚሁ እናስታውሳችሁ ብለን ነው። ለማንኛውም ሴኔጋል ለዓለም ዋንጫ ማለፏን ተከትሎ የጀርመኑ ክለብ ባየር ሙኒክ እንኳን ደስ ያላችሁ መልእክት ልከዋል። የባየር ሙኒክን መረጃ አልጨረስንም። ሃሪኬንን በአንድ መረጃ እናስታውሰው። ሃሪኬን በቡንደስሊጋ ከተቀላቀለበት ጊዜ ጀምሮ 2 ዓመትን ጨርሶ 3ኛውን ጀምሯል። ባለፉት 2 ዓመታት የክለቡ ከፍተኛ ግብ አስቆጣሪ ነው። የጀርመን ቡንደስሊጋን በተመሳይ ከፍተኛ ግብ አስቆጣሪ ነው። ባለፈው ዓመት ደግሞ የቡንደስሊጋና በዚህ ዓመት የዲኤፍቢ ፖካልን እንግዲህ ማሳካት ችለዋል። በተጫዋቹ በኩል 18 መለያ ምቶችን በቡንደስሊጋው መጥቷል። ከነኛ 18 መለያ ምቶች አንዱንም አላባከነም፣ 18ቱንም አስቆጥሯል። ይህ ትልቅ ሪከርድ ነው። 100% ፐርፌክት ነው እንግዲህ የመታቸው ፍጹም ቅጣት ምቶች ማለት ነው። በአንድ ወቅት በተደጋጋሚ ተጫዋቾች ህይወት የምታድን የመለያ ምት ብትሰጣችሁ ማንን ታስመታላችሁ እየተባሉ ሁሉም ሲጠየቁ ክርስቲያኖ ሮናልዶ ብለው ነበር። ያው ከሰሞኑ ሮናልዶ በኮማኒ ኬለር እንግዲህ ፍጹም ቅጣት ምትድኖበት ነበረ። ለማንኛውም የሃሪኬን 100% ነው በቡንደስሊጋ። እናንተ ግን ህይወት የምታደን ፍጹም ቅጣት ብትሰጥ ማንን ታስመታላችሁ? መልከታችሁን አድርሱን። በአሰልጣኝ ዘርፍ ውድ ቤተሰቦቻችን ግራም ፖተር ከሰሞኑ ለስዊድን መፍትሄውና መድኃኒቱ እኔ ነኝ እያሉ ነበረ። ለስዊድን ብሔራዊ ቡድን ከሰሞኑ እንግዲህ ቶምሰንን አሰናብቷል የስዊድን እግር ኳስ ፌዴሬሽን። ታዲያ ወዲያው ከግራም ፖተር ጋር ድርድር አድርገዋል።
ፖተር በስዊድን እግር ኳስ ይታወቃሉ። በተለይም በ2017 ከስዊዲሽ ካፕ ጋር እናውቃቸዋለን። እኛ አሰልጣኝ ስዊድንን በደንብ አውቃታለሁኝ፣ ስለዚህ እዛ ብሄድ መፍትሄ ሆናለሁ እያሉ ነው። ግን ስዊድን ለማለፍ ተአምር ነው የሚያስፈልጋት ለዓለም ዋንጫ ለማለፍ። በነገራችን ላይ ምናልባት በእግር ኳስ ሊሆኑ አይችሉም የተባሉ ነገሮች ሁሉ ከሆኑ ብቻ ስዊድን ታልፋለች ለዓለም ዋንጫ። ከዛ ውጭ ግን ነገሩ የሚሆን አይመስልም። ለጊዜው ግን ከግራሃም ፖተር ጋር ድርድር ላይ ናቸው። በአሰልጣኙ በኩል ፍላጎት ስላለ ነገሮች ቀላል ሊሆኑ ይችላሉ ይላል የፋብሪዚዮ ሮማኖ ዘገባ። ከአሰልጣኙ ሹምሽር ጋር በተያዘ ተጨማሪ መረጃዎችን ካገኘ እናካትተዋለን። የእንግሊዝ እግር ኳስ ማህበር በቀጣይ በዓለም ዋንጫ እንግሊዝ እንደምትሳተፍ ከታወቀ በኋላ የእንግሊዝ ወንዶች የስልጠና ካምፕን በማያሚ የመክፈት እቅድ አላቸው ተብሏል። ምክንያቱ ደግሞ ውድድሩ ሰኔ 11 ከመጀመሩ በፊት ቡድኑ ወይም የእንግሊዝ ብሔራዊ ቡድን ወደዛ በማቅናት ዝግጅቱን በበቂ ሁኔታ እንዲያደርግና እዛው የዓለም ዋንጫ በሚካሄድበት አካባቢ ላይ ሰፋ ያለ ዝግጅትን እንዲያደርግና እንዲላመድ ነው ተብሏል። የእንግሊዝ ብሔራዊ ቡድን በቶማስ ቱዌል ስር 6 የማጣሪያ ጨዋታዎችን አድርገው 6ቱንም በድል አጠናቀው ለዓለም ዋንጫ መብቃታቸው የሚዘነጋ አይደለም። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ተራው የተወዳጁ የእንግሊዝ ፕሪሚየር ሊግ ነው። ከተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ ተመኘን። ሐሳብ አስተያየታችሁን ዛሬም አጋሩን ብለናል። የሊጉ መሪ አርሰናል በለንደን ደርቢ ወደ ክራቨን ኮቴጅ አምርቶ ፉልሃምን ቅዳሜ ምሽት 1:30 የሚያስተናግድ ይሆናል። በፕሪሚየር ሊጉ ተጠባቂ ጨዋታ ነው። የሊጉ ሁለተኛ ክለብ ሊቨርፑል ከምንጊዜም ተቀናቃኙ ማንቸስተር ዩናይትድ ጋር በአንፊልድ ሮድ ስቴዲየም የላንክሸር ደርቢ ጨዋታ ያደርጋሉ። የዩናይትድም ጨዋታ እንግዲህ ሊቨርፑልን መግጠም ይሆናል ማለት ነው። ፕሪሚየር ሊጉ ሲመለስ ቼልሲ ወጣ ገባ እያለ ይገኛል። ግን አሁን ከሰሞኑ ጥሩ ነው። በውጤት አቋም ላይ የሌለውን አሰልጣኝ ያሰናብቶ ምነው በቀረብኝ ያለውን ኖቲንግሃም ፎረስትን ከሜዳ ውጭ ሄዶ ሲቲ ግራውንድ ላይ ያስተናግዳለ ቼልሲ። ሌላኛው ቢግ ሲክስ ክለብ ቶትናም ሆትስፐርስ በተከታታይ ሳምንት ወደ አሸናፊነት የተመለሰውን አስቶን ቪላን በሜዳው የሚያስተናግድ ይሆናል። ማንቸስተር ሲቲ በፔፕ ጋርዲዮላ እየተመራ በዴቪድ ሞይስ ስር ጠንካራ ጊዜን እያሳለፈ የሚገኘውን ኤቨርተንን በማስተናገድ ነው ተወዳጁ የእንግሊዝ ፕሪሚየር ሊግ ቅዳሜ 8:30 ሲል የሚጀምር ይሆናል። ሉዊስ ሃል ባስተናገደው ጉዳት ምክንያት ለ2 ወራት ያክል ከሜዳ እንደሚርቅ ኒካስል ዩናይትዶች ይፋ አድርገዋል። ይህ ለኒካስል ጥሩ የሚባለው ዜና አይደለም። የኤዲያው ቡድን በተወሰነ መንገድ በተለይም ቁልፍና ወሳኝ ተጫዋቾቹን ካጣ በኋላ በፊት መስመሩ ላይ በተለይም ደግሞ ብዙ ችግር ገጥሞት ነበር። አሁን ደግሞ ሉዊስ ሃልን አጥቶታል። ለ2 ወራት ያክል እንደማያገኙት ነው ስካይ ስፖርት በዘገባው ይዞት የወጣው። ከአስቶን ቪላ ጋር በተያያዘ ጆን መህጊን ኮንትራት ለማራዘም ድርድር እያደረጉ ነው። ቴሌግራፍ አሁን እየወጡ ባሉ መረጃዎች ዋቢ ያደርጎ በጆን መህጊን እና በአስቶን ቪላ መካከል የሚደረገው ድርድር ወደ መጨረሻ ምዕራፍ ላይ ደርሷል። በዚህ መሰረት በክለቡ የሚያቆየውን ኮንትራት ይፈርማል የሚል ዘገባን ይዞ ወጥቷል። ኤቨርተኖች የተጫዋቾችን ኮንትራት አራዝመዋል። ከሰሞኑ ድርድር ላይ እንዳሉ ነግረናችሁ ነበረ። ጆርዳን ፒክፎርድ በኤቨርተን ቤት እስከ 29 የሚያቆየውን አዲስ ኮንትራት ተፈራርሟል። ጆርዳን ፒክፎርድ በትላንትናው ዕለት ነው እስከ 29 የሚያቆየውን ኮንትራት የፈረመው። 326 ጨዋታዎችን ለኤቨርተኖች አድርጓል። የፕሪሚየር ሊጉ ምርጥ ተጫዋች በመባል ለ4 ጊዜ መመረጥ ይችላል። በነገራችን ላይ እጅግ በጣም አስደናቂ ግብ ጠባቂ እስከ 29 በኤቨርተን ቤት የሚቆይ ይሆናል ማለት ነው። የእንግሊዝ ፖሊስ የእስራኤሉ ክለብ ማካቢ ቴል አቪቭ ደጋፊዎች በአስቶን ቪላ ጨዋታ ወደ ስቴዲየም አይምጡብኝ ብሏል። የአካባቢው ፖሊስ ባለው የጸጥታ ስጋት ምክንያት የከተማው ደህንነት አማካሪ ቡድን ለተጓዥ ደጋፊዎች የቦታ ፈቃድ እንዳይሰጥ መክሯል። የአውሮፓ እግር ኳስ ማህበር በበኩሉም የአካባቢው ባለስልጣናት የሰጡትን ምክር ይቀበላል ተብሎ ሲጠበቅ የመጨረሻ ውሳኔ አልተወሰነም። ዩኤፋ በውድድሮች በሜዳው የሚጫወት ክለብ ቢያንስ 5% የሚሆነውን የስቴዲየም መቀመጫ ወንበር ለተጋጣሚ ወይም ለእንግዳ ቡድን የመስጠት ግዴታ አለበት። አስቶን ቪላ ከ2 ሳምንት በኋላ ከማካቢ ቴል አቪቭ ጋር የዩሮፕ ሊግ ጨዋታውን በቪላ ፓርክ ስቴዲየም ያደርጋል። እናም የእንግሊዝ ፖሊስ የእስራኤሉ ክለብ ማካቢ ቴል አቪቭ ደጋፊዎች
በጸጥታ ችግር ምክንያት በአስቶን ቪላ ጨዋታ ስቴዲየም ባይገቡብኝ የሚል ጥያቄን ያቀርበዋል። የአውሮፓ እግር ኳስ ማህበርን ምላሽ ተከታትለን ለእናንተ ውድ አድማጮቻችን እናደርሳለን። ታላላቅ የአውሮፓ ቡድኖች ፕሪሚየር ሊግን ጨምሮ ማለት ነው ቅሬታዎች አላቸው። ይኸውም ጨዋታ መደራረብና ተደጋጋሚ የተጫዋቾች ጉዳትን ምክንያት በማድረግ መደበኛ የተጫዋቾች ቅያሪ ብዛት አሁን ካለበት 3 ወደ 6 ይደግልን እያሉ ነው። በእርግጥ አሁን ላይ በጉዳት ምክንያት ወደ 4 የሚደርሱ ቅያሪዎች ማድረግ ይቻላል። ነገር ግን እንደ ቢቢሲ ስፖርት ዘገባ ከሆነ እነኚህ ታላላቅ የአውሮፓ ክለቦች የፕሪሚየር ሊጎችን ጨምሮ ማለት ነው መደበኛው የተጫዋች ቅያሬ 6 ይሁን እያሉ ይገኛሉ። እንግዲህ የቡድኑን ግማሽ የመቀየር ያክል እንደማለት ነው። 11 ተጫዋች ነው ሜዳ ላይ የሚገባው፣ 6ቱ ከተቀየሩ ኦልሞስት ግማሹን የመቀየር ያክል ነው። ይህ ቡድን ውጤት ለውጥ ላይ ምንም ጥያቄ የለውም፣ ትልቅ ተጽዕኖ ይኖረዋል። አዋጭ ነው ብላችሁ ታስባላችሁ? የመልከታችሁን አድርሱን። ኤርሊንግ ብሮት ሃላንድ በዚህም ሳምንት ይጠበቃል። ኤቨርተንን በሚገጥመው የማንቸስተር ሲቲ ቡድን ውስጥ ወሳኙ ተጫዋች ይሆናል ተብሎ ይታሰባል። በነገራችን ላይ በአውሮፓ 5 ታላላቅ ሊጎች ከክፍት ጨዋታ ብዙ ግቦችን ያስቆጠረ እሱ ነው፣ 9 ያለው ከጨዋታ እንቅስቃሴ ጋር በተያዘ ብቻ ቅጣት ምት፣ ፍጹም ቅጣት ምትን ሳይጨምር ማለት ነው 9 ግቦች አሉት፣ ቀዳሚ ነው። ኬሊያን ምባፔ በክፍት ጨዋታ ወይም በጨዋታ እንቅስቃሴ ብቻ ፍጹም ቅጣት ምትና ቅጣት ምትን ሳይጨምር 7 አሉት። ሻሪኬን 6፣ ፖሊሲች እና ሴሪዮ ግራሲ 4 አላቸው። ስለዚህ ሃላንድ አሁንም ከጨዋታ ወይም ከክፍት ጨዋታ ወይም እንቅስቃሴ ላይ ካለ ጨዋታ በርካታ ግቦችን በማስቆጠር በአውሮፓ 5 ታላላቅ ሊግ ቀዳሚ ነው። በዚህ ሳምንት ደግሞ ከኤቨርተን ጋር በሚኖረው ጨዋታ ይጠበቃል። ሲቲዝኖች ከዚህ ተጫዋች ስንት ግብ በሳምንቱ መጨረሻ እንጠብቅ? መልከታችሁን አድረሱን። የቀድሞ የፕሪሚየር ሊግ ሌጀንድ ፖል ሜርሰን ቼልሲን በተመለከተ ሀሳቡን አጋርቷል። ሊቨርፑል ላይ ትልቅ ድል ነው የተገኘው። ይህን ድል ማንም አላሰበውም። በጣም ወሳኙን ጨዋታ ድል አድርገው ነው ወደ ኢንተርናሽናል ብሬክ ያመሩት። ቼልሲዎች አሁን የሚያስፈልጋቸው ነገር ወጥነት ነው ይላል ፖል ሜርሰን። ቼልሲ በጣም ወሳኙን ጨዋታ ሊቨርፑልን ድል አድርጓል። ከአምናዎቹ ሻምፒዮኖች 3 ነጥቦችን አግኝቷል። ይህ ለቼልሲ ትልቅ አጋጣሚ ነው። ነገር ግን ስጋት አለኝ እያለ ነው ፖል ሜርሰን። አሁን ቀጣይ ጨዋታ ከኖቲንግሃም ፎረስት ጋር ነው። ያሸንፋሉ የሚል እምነት የለኝም፣ ምክንያቱም ቼልሲ ቤት ወጥነት ችግር እያየኝ ስለሆነ ሊቨርፑልን ያውም ያምናውን ሻምፒዮን ድል ያደረገ ቡድን በዚህ ዓመት ጥሩ ነገር ማስመዝገብ ከፈለገ ወጥነት ያስፈልጋል። ተከታታይ ጨዋታ ማሸነፍ አለባቸው። ለዚህ ደግሞ ኖቲንግሃም ፎረስትን በማሸነፍ ማረጋገጥ ይገባቸዋል እያለ ይገኛል። የቀድሞ የቼልሲ ሌጀንድ ኤዲን ሃዛርድ በፕሪሚየር ሊጉ እጅግ በጣም ምርጡ ድሪብለር ኮል ፓልመር ነው ብሏል። ከሳላህም በላይ ኮል ፓልመር ምርጡ ድሪብለር ነው። በቼልሲ ቡድን ውስጥ በወጥነት እየተጫወተ ነበረም። በእርግጥ ሁል ጊዜ ከሳምንት ሳምንት ግን ማስቆጠር አሲስት ማድረግ ከሱ ልንጠብቅ እንችላለን፣ ግን ጨዋታው ላይ የሚያመጣውን ተጽዕኖ መገምገም ያስፈልጋል ብሏል። አሁን ላይ ተጫዋቹ ጉዳት ላይ መሆኑና ከጉዳት በተመለሰ ሰዓት ደግሞ የፊትነስ ጥያቄ ሊነሳበት ይችላል። ይህን ተመልክተናል። ግን ፓልመር ምርጥ ነው። ከሳላም በላይ ምርጡ ድሪብለር ወይም ተጫዋቾችን ቀንሶ ሳጥን ውስጥ በመግባት በጣም የተሻለው ተጫዋች ነው ብሎ በንጽጽር ደረጃ አስቀምጦታል። በእርግጥ ይህንን ንጻሬ ከአርሰናል አዲስ ፈራሚ አንዱንም መርጦ የሚለን ነገር አለ። በአርሰናል የመረጃ ሰዓታችን ጉዳዩን እናነሰዋለን። ትልቅ ክለብ መሆን በእርግጠኝነት የክለቡም የእኛም እንደ ተጫዋች ዓላማችን ነው ይላል ቨርጅል ቫንዳይክ። የሊቨርፑሉ ካፒቴን ቨርጅል ቫንዳይክ እኛ ሻምፒዮን መሆን በከፍተኛ ደረጃ ላይ መቆየት እንፈልጋለን፣ በሜዳም ሆነ ከሜዳ ውጭ ጥሩ ውጤት ማምጣት እንፈልጋለን፣ ድል ማስመዝገብ እንፈልጋለን። ጨዋታው በየትኛውም የስቴዲየም ይካሄድ፣ አንፊልድ ሮድ የሚካሄድ እኛ ከሜዳችንም ውጭ ወተን እንጮት፣ ተመሳይ ድባብ እንዲኖር፣ ተመሳይ ድል ውጤት እንዲኖር እንሻለን ብሏል። ከሊቨርፑል ጋር ዘንድሮ እንግዲህ የሊቨርፑል ደጋፊዎች የሊቨርፑል ተጫዋቾች ዋነኛ ፍላጎታቸው አምና ተጠብቀው ያጡትን የአውሮፓ ሻምፒዮንስ ሊግ ዋንጫ ዘንድሮ በትልቁ ይጠብቁታል። ከሰሞኑ እነ ኮዲ ጋክፖም እሱን ሀሳብ ያጋሩ ይመስላል። በተለይም በዋንጫ ደረጃ ሁሉንም ዋንጫዎች ማሸነፍ ፈልጋለን፣ ግን የአውሮፓ ሻምፒዮንስ ሊግ ብለዋል። ቨርጅል ቫንዳይክ ደግሞ ሻምፒዮን መሆናችንን እና በከፍተኛ ደረጃ እዚህ ላይ መቆየት መፈለጋችን ሊታወቅ ይገባል፣ ዘንድሮም ያንን ነው የምናደርገው እያለ ይገኛል። በሊቨርፑል በኩል 3 ተከታታይ ጨዋታዎችን በፕሪሚየር ሊግ በፓላስ እና በቼልሲ፣ በአውሮፓ ሻምፒዮንስ ሊግ በጋላታሳራይ ሽንፈት ካስተናገዱ በኋላ ነበር ኢንተርናሽናል ብሬኩ የመጣው። ከዛስ በኋላ የሚለውን ደግሞ ከዚህ ሳምንት የላንክሸር ደርቢ ጨዋታ ጀምሮ እናያለን። ጁሊየን ሌስኮት የቀድሞ የሲቲ ተጫዋች
በፍሎሪያን ቬርትዝ ዝውውር ዙሪያ ሐሳቡን አጋርቷል። ሊቨርፑሎች በውድድር ዓመቱ መጨረሻ ላይ ተጫዋቹን በመመለስ ገንዘባቸውን ማዳን የሚችሉበት አጋጣሚ ካለ ሊሞክሩት ይገባል። ፍሎሪያን ቬርትዝ ዝውውር ፍጹም ስህተት ብሎታል። እንደሚታወቀው ከሰሞኑ የአትሌቲክ እንግዲህ የወኪሎች ጥያቄ ላይ ከነበሩ 20 ወኪሎች ውስጥ 6ቱ ስህተት ነው መዞር አልነበረበትም ያሉት የዩናይትዱን ቤንያሚን ሼሽኮ ነበር። በነገራችን ላይ በዚሁ አጋጣሚ ለዩናይትድ ደጋፊዎች መረጃውን ለማጥራት ያክል ቤንያሚን ሼሽኮ ከብቃት ጋር በተያያዘ አይደለም ተጫዋቹ መፈረም አልነበረበትም የተባለው። ዩናይትድ ያስፈልገው የነበረው አጥቂ ሳይሆን አማካይ ነው። አጥቂ ደግሞ ሆይሉንድ ነበራቸው፣ እሱን አስቀጥለው ለቤንያሚን ሼሽኮ የወጣውን ገንዘብ ለተከላካይ አማካይ ወይ ለ6 ቁጥር ቢጠቀሙት እንጂ ከሼሽኮ ብቃት ጋር የተያዘ ቅሬታ ያቀረበ ሌጀንድም ወኪሎቹም በዛ መልኩ አይደለም ምርጫውን ያደረጉት። ለማንኛውም ፍሎሪያን ቬርትዝን በተመለከተ ግን ጁሊየስ ሌስኮት ያለው ነገር ሊቨርፑሎች በቀጣይ ክረምት ላይ ይህን ተጫዋች መሸጥ አለባቸው፣ ከቡድኑ ጋር የሚሆን አይነት ወይም የሚዋሃድ አይነት ተጫዋች አይደለም እያለ ነው። ግን በ7 ሳምንትስ አንድን ተጫዋች በዚህን ያክል ደረጃ መገምገም ይቻላል ብላችሁ ታስባላችሁ ወይ? ሊቨርፑልያን ደግሞ መልከታችሁን አድጋሩን። ከሊቨርፑል ደጋፊዎች ግን በማህበራዊ ትስስር ገጽ አንድ እየተዘዋወረ ያለ መልእክት አለ። ይሄም አርኔ ስሎት ዶሚኒክ ሶቦስላይን በቀይ መስመር ተከላካይነት መጠቀምን በተመለከተ ነው። ምንም እንኳን ለሃንጋሪ በዛ ቦታ ላይ ቢጀምርም ጥንካሬው በመሃል ሜዳ ላይ ነው የሚል አመክንዮን ያነሳሉ ቅርብ የሆኑ የሊቨርፑል ታማኝ ደጋፊዎች። ስሎት በሶቦስላይ ላይ ከቦታ ውጪ ማጫወትን ከማመን ይልቅ እንደ ትክክለኛ የቀይ መስመር ተከላካይ ሚና ያላቸውን ኮነር ብራድሊ ወይም ጀሬሚ ፍሪፖንግን መጠቀም ይኖርበታል ይላል። የሊቨርፑል ደጋፊዎች ምናልባትም የቃል ስፖርት ዩቲዩብ ቻናል ቤተሰቦችም በዚህ ጉዳይ ላይ ልታጋሩን ትችላላችሁ። እሳቸው እንደ ምክንያት የሚያነሱት ነገር አለ። ዶሚኒክ ሶቦስላይን በዛ ቦታ ላይ የሚጠቀሙበትን ምክንያት አንድም በዛ ቦታ ላይ መጫወት የሚያስችል የተወሰነ ብቃት አለው፣ ሁለትም ቡድኑ በማጥቃት ረገድ ብዙ ያገዛል፣ በዛም ቦታም እየተከላከለና ሁለት ጥቅም ለማግኘት ነው ማለታቸው ይታወቃል። ሊቨርፑል በአንፊልድ ሮድ ስቴዲየም በላንክሻር ደርቢ ማንቸስተር ዩናይትድን በሳምንቱ መጨረሻ እሁድ 12:30 ያስተናግዳል። በነገራችን ላይ ሁለት የመጨረሻ የአንፊልድ ጨዋታ ድል ለሁለቱም አለመጣም። ሊቨርፑል ከዩናይትድ 2-2 እና 0-0 በሆናቸው ውጤት ነው የተጠናቀቀው። አንቶኒ ቴይለር በእሁዱ ጨዋታ ላይ አልቢተር ናቸው። ምናልባት በሳቸው ፊት ሲፋለሙ እንዴት ያለ ውጤት ይቀናቸዋል የሚለው በትልቁ የሚጠበቅ መርሃ ግብር ይሆናል ማለት ነው። የፊታችን እሁድ የሚደረገው መርሃ ግብር ካሁኑ በብዙ መንገድ እየተጠበቀ ይገኛል። ከጨዋታው ጋር አያይዘን ምናልባት ውድ ቤተሰቦቻችን አንዳንድ እውነቶችን ልንመለከት እንችላለን። በማንቸስተር ዩናይትድ በኩል ካዜሜሮ በጨዋታው ላይ ይጀምራል ተብሎ አይጠበቅም እስከዚህ ሰዓት ድረስ። ያው የሩበን አሞሪም የመጨረሻ ሰዓት ምርጫን መወሰን በጣም ይቸግራል፣ ወይም እርግጠኛ ሆኖ እዚህ ሰዓት ላይ መናገር ይቸግራል። ግን እስከዚህ ሰዓት ድረስ በተለይም እንደ ዩናይትድ ስታንዳርድ እንደነ ሳሙኤል ሉከረስት የመሳሰሉ አምደኞች ያው ተጫዋቹ ረጅም በረራና እንግዲህ ጨዋታን ማድረጉን ተከትሎ ካዜሜሮ ኡጋርቴ የሊቨርፑልን ጨዋታ የሚጀምርበት ሰፊ እድል አለ የሚል መረጃን ይዘው እየወጡ ይገኛሉ። ሩበን አሞሪም ማኑኤል ኡጋርቴን በደንብ ያውቁታል። በስፖርቲንግ ሊዝበን ጀምሮ ያው ወደ ብቃት ተመለስ ሲሉት በደንብ ስለሚያውቁትም ጭምር ነው እና በጣም አብዝተው በስፖርቲንግ ሊዝበን የሚወዱትን ተጫዋች በዩናይትድ አግኝተውታል። የወቅታዊ ብቃት ጥያቄ ቢነሳበትም ማለት ነው። በሊቨርፑል ጨዋታ ግን ረጅም ኪሎ ሜትሮችን ከተጓዘው እና ለብራዚል ብሔራዊ ቡድን 90 ደቂቃዎችን ከተጫወተው ካዜሜሮ እና ከማኑኤል ኡጋርቴ ማን ቀዳሚ ይሁን ምርጫውን ለዩናይትዳውያን ትተነዋል። በነገራችን ላይ ትላንትና ብሩኖ ፈርናንዴስ፣ ካዜሜሮ፣ አማድ ዲያሎ እረፍት፣ ማዝራዊ፣ ሃይደን ሄቨን እና ሌሳንድሮ ማርቲኔዝ ጉዳት ያልተረጋገጠው የካዜሜሮ መመለስ ጉዳይ ውጪ ሌሎቹ እንግዲህ እነ ሊቻን ነበሩ፣ ግን ልምምድ አልሰሩም ሌሳንድሮ ማርቲኔዝ። ስለዚህ በዚህ ሳምንት ጨዋታ ላይ አይገኙ ማለት ነው። ሃይደን ሄቨንም አይገኙ። በማንቸስተር ዩናይትድ በኩል ኑስር ማዝራዊ ዛሬ የአሰልጣኝ ሩበን አሞሪም ጋዜጣዊ መግለጫ እንጠብቅበታለን። ዛሬ ያው አሰልጣኞች በሳምንቱ መጨረሻ ከሚደረጉ የሊግ ጨዋታ ጋር አያይዘው ጋዜጣዊ መግለጫ ስለሚሰጡ ሰፋ ያለ መረጃ እናገኝበታለን ተብሎ ይታሰባል። እኛም ለእናንተ ውድ አድማጮቻችን ተከታትለን መረጃው እናመጣዋለን። ሺያላሲ ከአሰልጣኝ ሩበን አሞሪም ጋር በተደጋጋሚ ውይይቶችን አድርጓል ይላል የናታን ሳልስ ዘገባ።
የማንቸስተር ዩናይትድ አካዳሚ ተጫዋች ሺያ ላሲ ከዋናው ቡድን አሰልጣኝ ሩበን አሞሪም ጋር በተደጋጋሚ ውይይቶችን አድርገዋል። ተጫዋቹ በግል በርከት ላሉ ጊዜያት የፖርቱጋሉን አሰልጣኝ በማግኘት ለዋናው ቡድን መጫወት በሚችልበት ጉዳይ ላይ ውይይቶች ተደርገዋል። ይህንም ተከትሎ ታዳጊው ተጫዋች ከአሰልጣኙ ጋር ካደረጋቸው ውይይቶች በኋላ በቅርብ ዓመታት ውስጥ በዋናው ቡድን እንደሚካተት ቃል ተገብቶለት ተስፋም ሰንቋል ነው የተባለው። ተጫዋቹ በበርካታ የአውሮፓ ክለቦች ይፈለጋል፣ ግን በዩናይትድ ለመቆየት የሩበን አሞሪም ዋስትና ይሻልና ከእሳቸው ጋር ንግግር ማድረጉ ነው የተዘገበው። በነገራችን ላይ ዋይኒ ማርክ ሩኒም ከተጫዋቹ ጋር በቅርበት ተገናኝተው ነበረ። እያደረክ ያለው ነገር በጣም አስደንቆኛል፣ ቀጥልበት የሚል አድናቆትንም ዋይኒ ማርክ ሩኒ ለዚህ ታዳጊ ልኮለት ነበር። ታዳጊዎችን ካነሳን ለመጨረሻ ጊዜ የጎልደን ቦይ ሽልማት ማሸነፍ የቻሉ የማንቸስተር ዩናይትድ ተጫዋቾች 3 ናቸው። ዋይኒ ማርክ ሩኒ፣ አንደርሰንና አንቶኒ ማርሻል ይህን ዘርፍ ያሸነፉ የማንቸስተር ዩናይትድ የመጨረሻ ተጫዋቾች ናቸው። ሌኒየሮ የዘንድሮ ሽልማት ዘርፍ እጩ ውስጥ መግባት የቻለ የማንቸስተር ዩናይትድ ተጫዋች እንደሆነ ይታወቃል። ያሸንፋል ወይንስ እንዴት ያለ ነገር ይገጥመዋል የሚለውን በቀጣይ እንመለከተዋለን። አንድሪያ ፔርሎ የቀድሞ የዩቬንቱስ ተጫዋች የሚለን ነገር አለ ስለ ዩናይትድ። 2012 ላይ ነው ጉዳዩ የተፈጸመው። 2012 ላይ ምን ተፈጠረ መስላችሁ? እንንገራችሁ። የመጀመሪያ ቀን ፖል ላቤሌ ፖግባ ልምምድ ከዩቬንቱስ ጋር ሰራ እና ሁላችንም ሳቅን። የሳቅንበት ምክንያት ማንቸስተር ዩናይትድ እንዴት ይሄን የመሰለ ታዳጊ ያውም በነፃ ይለቃል በሚል ነበረ። 2012 ላይ ፖል ላቤሌ ፖግባ ዩቬንቱስን ሲቀላቀል የነበረውን ስሜት የሚያስታውሰው። በወቅቱ በእርግጥ ማንቸስተር ዩናይትድ በርካታ አማራጭ የነበረው ፖል ፖግባ ደግሞ ገና ታዳጊ የነበረበት ሰዓት ላይ ነው። እናም በርካቶቻችን ተወያየን ስለዚህ ተጫዋች አስደናቂነት። በተለይም ከግብ ጠባቂ ቡፎን ጋር መሆነን ብዙ አውርተን ነበረ። እውነት ለመናገር ይህን ተጫዋች ዩናይትድ በነፃ ለቆታል ብለን ስንጠራጠር ነበር ብሏል። በእርግጥ ከዛም በኋላ ዩናይትድ አምጥተውት ተመሳሳዩ ነገር በቅርብ ዓመታት ውስጥም እንደተፈጠረ እናስታውሳለን። ከዩናይትድ ጋር በተያያዘ ውድ ቤተሰቦቻችን ትላንትና ከአትሌቲኮ ማድሪድ ጋር በሴቶች የአውሮፓ ሻምፒዮንስ ሊግ ጨዋታ ነበራቸው። ዩናይትዶች 24ኛው ደቂቃ ላይ ሮልፎ ግብ አስቆጥራ ዩናይትዶች መምራት ጀመሩ። ከዛ በኋላ ግን ለዩናይትድ ነገሮችን የሚያከብድ እውነት ተፈጠረ። ጃንሰን 41ኛው ደቂቃ ላይ በቀጥታ ቀይ ካርድ ከሜዳ ወጣች። ከዛ በኋላ እስከ 74ኛው ደቂቃ ድረስ ዩናይትዶች በጎዶሎ ተጫዋች እንደዚሁም አትሌቲኮ ማድሪዶች በሙሉ ተጫዋች ነበር ጨዋታውን ያደረጉት። 74ኛው ደቂቃ ላይ ግን ዲያዝ በሁለተኛ ቢጫ ካርድ ከሜዳ ወጥታ ቁጥሩ እኩል ሆነ። ዩናይትዶችም ውጤት አስጠበቁም፣ 1-2 ድል አደረጉ። በዚህ መሰረት የማንቸስተር ዩናይትድ ሴቶች ቡድን በአውሮፓ ሻምፒዮንስ ሊግ ከነበራቸው 2 ጨዋታ 2ቱንም አሸነፈው 6 ነጥብ አላቸው። በግብ ክፍያ ተበልጠው ከቶፕ 4 ውጭ ናቸው። በሴቶች የአውሮፓ ሻምፒዮንስ ሊግ ቶፕ 4 ውስጥ ያለ በቀጥታ ወደ ጥሎ ማለፍ ጨዋታ እንደሚያመራ ይታወቃል። ቻርሊ ኦስቲን ስለ ቪክተር ዮኬሬሽ ሐሳቡን አጋርቷል። በሚቀጥሉት ጨዋታ ላይ 3 ወይም 4 ጎሎችን ያስቆጥራል። በግሌ ይህ ተጫዋች ወደ ሪትሙ እስኪገባ ነው የምጠብቀው። ከዛ በኋላ በተከታታይ ጨዋታ ግብ ሲያስቆጥር፣ በአንድ ጨዋታ 3ም 4ም ግብ ሲያስቆጥር እንደምናየው እርግጠኛ ነኝ እያለ ይገኛል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የአሰልጣኝ ማይክል አርቴታንም እሳቤ ካነሳን ማይክል አርቴታም እኔ ስለ እሱ እየተሰማኝ ያለው ከጨዋታ የተሻሉ ነገሮችን በሜዳ ላይ እያደረገ መሆኑን ነው። በውድድር ዘመኑ ምርጡን ዮኬሬሽ ከዚህ በላይ እናያለን፣ በዚህ አልጠራጠርም ብሏል። በእርግጥ እንደ 9 ቁጥር ግብ ይጠበቅበታል፣ ምንም ጥያቄ የለውም። ያው ሁሉንም ተጫዋች በግብ መመዘን በጣም አስቸጋሪ ነው። የግብ ዕድሎችን መፍጠር፣ ስፔሶችን መፍጠር፣ ኳሶችን አመቻችቶ ማቀበልም ይጠበቃል። በዚህ ረገድ ምናልባት እነ ማርቲኔሊ እያስቆጠሯቸው ላሉት ግቦች የዮኬሬሽ ስፔስን መፍጠርና ተቃራኒ ቡድን እሱ ላይ ትኩረት ማድረግ፣ ሌሎች ተጫዋቾችን ግን ነፃነትስ አልሰጠም ወይ? የአርሰናልን ጨዋታ በየሳምንቱ አጋማሽ የምትከታተሉ አጋሩን። ማክስ ዶማን ልዩ ተሰጥኦ አለው። እንደሱ ያለ ነገር ከዚህ በፊት አይቼ አላውቅም። በዚህ ዕድሜው የሚያሳየው ተሰጥኦ ልዩ ነው እያለ ይገኛል። ጋብርኤል ማጋሌሽ ከሰሞኑ የአርሰናሉ ተከላካይ ክርስቲያን ሞሽኬራ ከላሚን ያማል ጋር ተመሳስሏላቸው፣ ግን እያነጻጸርኳቸው አይደለም ማነጻጸር ስለማልወድ፣ ግን በ15 ዓመቱ የሚያደርገው ነገር ልክ ላሚን ያማል የሚያደርገውን ይመስላል ማለቱ ይታወቃል። ደግሞ ሌላኛው ተከላካይ ጋብርኤል ማጋሌሽ በ15 ዓመቱ እንደዚህ አይነት ልዩ ተሰጥኦ ያለው ተጫዋች አይቼ አላውቅም ብሏል። የአርሰናል ደጋፊዎችስ አይታችሁ ታውቃላችሁ ወይ? የእናንተን አጋሩን።
2022 2023 እንዳለፉት ሁለት የውድድር ዓመታትና የዘንድሮን ጨምሮ በዴቪድ ሬያ በኩል ቢያንስ ከሌላው ግብ ጠባቂ በተሻለ 10 ክሊንሺቶችን አስመዝግቧል። 47 አጠቃላይ ክሊንሺት አለ በአርሰናል በኩል በ2022-23 የውድድር ዓመት። ነዚህ ክሊንሺት ውስጥ እንግዲህ ከተከታዩ ካለው ክለብ በ10 ልቆ ይገኛል አርሰናል። ወደ ኤዲን ሃዛርድ ሳቤ እንመለስ። ውድ ቤተሰቦቻችን የፓልመርን ነግረናችኋል። ኤዲን ሃዛርድ በፕሪሚየር ሊጉ ድሪብለሮችን እንዲመርጥ ነው፣ ወይም ተጫዋቾችን ሸውዶ ማለፍ አታሎ ማለፍ እንደምንለው ማለት ነው። ከኩዱስ ከኢብሪቼ ኢዜ ተጠይቆ ነበረ። ኢብሪቼ ኢዜን መርጧል። እሱ ለእኔ በጣም ምርጡ ድሪብለር ብሎ እሺ፣ ከኢብሪቼ ኢዜ ወይስ ከፊል ፎደን ተብሎ ነበረ። ኢብሪቼ ኢዜን መርጧል። ኢብሪቼ ኢዜ በፕሪሚየር ሊግ ውስጥ ምርጡ ድሪብለር ብሏል። በእርግጥ የቁጥር አንድ ምርጫ ላይ ያስቀመጠው ያው ፓልመርን እንደሆነ ይታወቃል፣ የቀድሞ የክለቡን ተጫዋች። ከሌሎች ተጫዋቾች ግን በተለይም ከቼልሲ ተጫዋቾች ውጪ ምርጡ የፕሪሚየር ሊግ ድሪብለር የአርሰናሉ አዲስ ፈራሜ ኢብሪቼ ኢዜ ነው ብለዋል። ዳረን ቤንት ጓንዱዚ በአስተሳሰቡ ምክንያት ከአርሰናል የተባረረ ብሎታል። እኔ እንደሰማሁት ከሆነ የአስተሳሰብ ችግር ነበረ፣ በተለይም የጸባይ ችግር ነበረበት። ማይክል አርቴታ መለበሻ ክፍሉን ከሚበጠብጥ ብሎ ያባረረው ተጫዋች ነው። በብቃት ጉዳይ በጣም ጥሩ ነበረ፣ አርሰናል ሊጠቅም የሚችል አይነት ተጫዋች ነበረ። ግን ደግሞ ቡድንን የሚበጠብጡ ከሆነ ወይም ደግሞ በመልበሻ ክፍል ውስጥ በጥባጭ ከሆኑና ቡድንን ሜዳ ላይ ከውጤት ማስገኘት በተሻለ በጸባያቸው ምክንያት ውጤት የሚያሰጡት ከሆነ ከክለብ መቀነስ አለባቸው ይላል ዳረን ቤንት። ለዚህ ማሳየው ደግሞ ጓንዱዚ ነው ብለዋል። ከአርሰናል ጋር በተያዘ በፕሪሚየር ሊግ 8ኛ ሳምንት ሲመለስ ቅዳሜ ምሽት በክራቨን ኮቴጅ ፉልሃምን ይገጥማል አርሰናል። ጨዋታው እንግዲህ በሁለቱ ቡድኖች መካከል ሲደረግ በተለይም ክራቨን ኮቴጅ ላይ አርሰናል ድል ያደረገው ለመጨረሻ ጊዜ 2023 ላይ ነበረ። በእርግጥ በዛው ዓመት ጨዋታ አድርገው 2-1 በሆነ ውጤት አርሰናል ተሸነፈ። አምና 1-1 ነው እዚህ ሜዳ ላይ ጨዋታ የተጠናቀቀው። ስለዚህ አርሰናሎች ፉልሃምን ድል ለማድረግ የሚገቡበት ጨዋታ ይሆናል ተብሎ ይጠበቃል። ፉልሃም ባደረጋቸው ያለፉት 6 ጨዋታ እንደ ቡድን ማለት ነው ፉልሃም 3 አሸንፎ 2 ወጥቶ 1 ተሸንፏል። ቅዳሜ ደግሞ በጣም ወሳኙን ቡድን አርሰናል ነው የሚገጥመው። አርሰናል 3 ነጥብ መሪነቱ ላይ በደንብ ተረጋግቶ እንዲቀመጥ ያስችሏልና በጣም ወሳኙ ጨዋታ ይሆናል። ዳረን ቤንት አርሰናል በዚህ ውድድር ዘመን ፕሪሚየር ሊግ ወይም ሻምፒዮንስ ሊግ ማሸነፍ ይችላል ብሎ እንደሚያምን ተናግሯል። አርሰናል በዚህ ውድድር ዘመን ፕሪሚየር ሊግ ወይም ሻምፒዮንስ ሊግን ማሸነፍ የሚችል የስኳድ ዴፕዝ አለው፣ በእርግጠኝነት ይሄን አምናለሁ ሲል ሐሳቡን ሰጥቷል። የቡድኑ እንግዲህ ጥልቀት ስመለከት አሁን የአርሰናል ቡድን ለእያንዳንዱ ቦታ 2 ወይም ከዛ በላይ ተጫዋቾች አሉት። ያ ደግሞ በጣም ጠንካራ ያደርገዋል። ስለዚህ በፕሪሚየር ሊግ አሊያም በአውሮፓ ሻምፒዮንስ ሊግ አንድ ዋንጫ ሲያነሳ እንመለከታለን፣ ጠብቁ እያለ ይገኛል። ከሰሞኑ ሌጀንድ ፓትሪክ ቬራ ግን በጉዳይ ላይ ጥያቄ ጠይቆ ነበረ። ፕሪሚየር ሊጉ ተፎካካሪነት በመጨመሩ ይህ ዓመት ዋንጫውን ለማሳካት አሪፍ እንደሆነና እንዳልሆነ መናገር ይከብደኛል ባለበት ሐሳቡ በክረምት አርቴታ እነዛን ተጫዋቾች ማለትም ያመጣቸውን ተጫዋቾች ማምጣቱ ጠንካራ ቡድን እንዲሆን አድርጓል። ምላሽ እየሰጡም ይገኛሉ ብሏል። ሜዳ ላይ ያለው ደግሞ እስካሁን ባለው በጣም ጥሩ ነው ይላል ሌጀንድ ፓትሪክ ቬራ። አርሰናል የሊጉን ዋንጫ ማሸነፍ የሚችልበት እንግዲህ ጥቂት ቡድኖች ብቻ አይደሉም ያሉት፣ በተፎካካሪም ስላሉ ከነኚህ ቡድኖች ጋር ይፎካከራል። እስከ መጨረሻው ለዋንጫ እንደሚፎካከሩ ጠብቃለሁ። ግን ጥንቅቅ አድርጎ አርሰናል ዋንጫ ይበላል ወይም ሲቲና ሊቨርፑል እያሉ ለመገመት ግን በጣም አስቸጋሪ ነው። ፕሪሚየር ሊጉ ላይ ለዋንጫ የሚጫወቱ ብዙ ክለቦች አሉ። በዛ ላይ ደግሞ ያልተጠበቁ ክለቦችም የዋንጫ ባለቤት ሊሆኑበት የሚችሉት ሊግ ነውና ጥንቃቄ ይፈልጋል ብለዋል ሌጀንድ ፓትሪክ ቬራ። ትላንት ወደ ፖርቱጋል አቀንተው ቤኔፊካን ገጥመው ነበር። የአርሰናል ሴቶች ቡድን በአውሮፓ ሻምፒዮንስ ሊግ የመጀመሪያ ድላቸውን አግኝተዋል። የአምናዎቹ ሻምፒዮኖች 2-0 በሆነ ውጤት ቤኔፊካን ሲያሸንፉ ሜድ 57ኛው ደቂቃ ላይ አሊሲያ ሩሾ 89ኛው ደቂቃ ላይ ሁለቱን የአርሰናል ሴቶች ቡድን ግብ አስቆጥሯል በአውሮፓ ሻምፒዮንስ ሊግ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን አርሰናል ሴቶች ቡድን 9ኛ ደረጃ ላይ ተቀምጧል ሁለት ጨዋታ 3 ነጥቦችን በመሰብሰብ ማለት ነው። በነገራችን ላይ በሴቶች አውሮፓ ሻምፒዮንስ ሊግ ከ1 እስከ 4 በቀጥታ ወደ ጥሎ ማለፉ ይገባሉ። ከ5ኛ እስከ 12ኛ እርስ በርሳቸው ተጫውተው በጣም ማለት ነው ሆም አዌይ ጌም ተጫውተው ያለፈውን ወደ ጥሎ ማለፍ የሚገባው ከ13ኛ እስከ 18ኛ ያሉት ቡድኖች ደግሞ ከአውሮፓ ሻምፒዮንስ ሊግ ይሰናበታሉ ማለት ነው። አርሰናል አሁን ባለበት ደረጃ የጥሎ ማለፍ ጨዋታ እርከን ውስጥ ይገኛል። ዛሬ ምሽት 3 ሰዓት ከ45 ደቂቃ ሲል ጀምሮ
ፓሪስ ሰን ዠርሜን ከስትራስቡርግ ምሽት 3:30 በጀርመን ቡንደስሊጋ ዩኒየን በርሊን ከቦሩሲያ ሞንቸግላድባ እንደዚሁም ምሽት 4 ሰዓት ሲል ደግሞ በስፔን ላሊጋ ሪያል ኦቪድ ከኢስፓኞል ጋር የሚያደርጓቸው ጨዋታዎች በትልቁ ይጠበቃሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እነኚህን ጨዋታዎች እንድትከታተሉ ጋበዝ። ቅዳሜ 8:30 ጀምሮ ተወዳጁ የእንግሊዝ ፕሪሚየር ሊግ ይመለሳል። ስለዚህ በቀጣይ መረጃችን የኦፕታን እንዲሁም የስኮር 19 የሳምንቱን ግምቶች ይዘን መተን እናንተን እናሳትፋችኋለን። ቅዳሜ እሁድ ከክለብ ጨዋታ ውጪ ከሆነና ከአንድ ሳምንት በኋላ ተመልሶ የክለብ ጨዋታ መጥቷል። ለመሆኑ የማንን ጨዋታ ለመከታተል ነው ሳምንቱ ርቋችሁ የነበረው? አሁንስ ሲደርስ በጉት የምጠብቁት ጨዋታ የትኛውን ጨዋታ ነው? በዚህ ሳምንት የትኛው ስቴዲየም ላይ ናችሁ? ምልከታችሁን አድረሱን። ቃል ስፖርት ዩቲዩብ ቻናል አርብ ማለዳ ያሰናዳንላችሁ ጥንቅር ይህን ይመስላል። ከጥቂት ደቂቆች በኋላ የአሰልጣኞችን ሙሉ ጋዜጣዊ መግለጫ ይዘን እንመለስ። ያሁንና በቃን። ሰናይ ቀን